በድጋሚ እንደምናድራችሁ ክቡራን ተመልካቾቻችን አሁን ከአዲስ ቀን የጧት ገበያ መረጃዎች ወደ እናንተ ይደርሳሉ። አሚር ጌቱ አብሬያችሁ ቆይታ አድርጋለሁ። ባለፉት 2 ወራት ከደረሰኝ ግብይት ጋር በተያያዘ በመርካቶ በተደረገ ቁጥጥር ከ300 በላይ በሚሆኑ ነጋዴዎች ላይ አስተዳደራዊ እርምጃ ተወስዷል። በደረሰኝ የሚደረግ ግብይትን ለማጠናከርና ሁሉም ነጋዴ ወደዚህ ስርዓት እንዲገባ ከሱቆች ባለፈ በጭነት ተሽከርካሪዎች ላይ ቁጥጥር እየተደረገ ይገኛል። ወደ መርካቶ የሚገቡም ሆነ ከገበያው የሚወጡ ተሽከርካሪዎች ለሚጭኑት ዕቃ ህጋዊ ደረሰኝ ሊይዙ እንደሚገባም የአዲስ አበባ ገቢዎች ቢሮ አሳስቧል። ኤዶሚያስ ንጉሴ በደረሰኝ የሚፈጸም ግብይት እንደ ሀገር የሚሰበሰበውን ገቢ ለማሳደግ የጎላ ሚና እንዳለው ይታወቃል። በመሆኑም ሁሉም ነጋዴ ወደዚህ ስርዓት እንዲገባ የተጠናከረ ቁጥጥር እየተደረገም ይገኛል። በአዲስ አበባ በየዕለቱ ከፍተኛ ግብይት በሚፈጸምበት መርካቶ ቁጥጥሩ ከሱቆች በተጨማሪ በስፍራው የሚንቀሳቀሱ የጭነት ተሽከርካሪዎች ላይ ጭምር ይደረጋል። ወረቀቱን ትቀበላለህ፣ ነገም ዛሬም ልትቀበል ትችላለህ። አይታወቅም። እኛ ባለንበት ቦታ ነበረ መቀበል ያለብን። መጀመሪያ ስትጭነው እጅ ላይ ይዘህ ደረሰኝ ይሄው። የትኛውም ግብይት በሚከናወንበት ጊዜ በደረሰኝና በደረሰኝ ብቻ የተደገፈ እንዲሆን ይሄ በተለይ የታክስ ፍትሃዊነትን ከማረጋገጥ ባሻገር ከግብር ከፋዩ ጋር መተማመንን፣ ግልጸኝነትን በመፍጠር ረገድ ደረሰኝ ትልቅ ድርሻ እንዳለው ይታወቃል። አሁን ባለን ሁኔታ ላይ እንደ መርካቶ ቁጥራን ወደ 20 ብሎክ ፎርም በማድረግ ነው ስምሪቱን እየተከተልን ያለነው። እንደሚታወቀው መርካቶ ላይ ቁጥጥር የምናደርገው በሽፍት ነው። ጧት ከ12 ሰዓት ጀምሮ እስከ 7 ሰዓት አለ። እንዲሁ አልፎ ደግሞ ከ7 ሰዓት ደግሞ እስከ ምሽቱ 2 ሰዓት አለ። ይሄንን አጠቃላይ የቁጥጥር ሰራተኛውን በማደራጀት ነው እየተሳተፍን ያለነው። ቁጥጥሩ በተሽከርካሪ ላይ የሚጫኑና የሚወርዱ እቃዎች አይነትና ብዛት እንዲሁም ደረሰኝ የተቆረጠበት ቀንና ሰዓት ላይ ፍተሻ ይደረጋል። እኛም ቁጥጥር በመናረግበት ጊዜ ትክክለኛው እቃ በትክክለኛው ሰዓትና በትክክለኛው እቃ የተቆረጠ መሆኑን ቸክ እናደርጋለን። በተጨማሪ ኳንቲቲውም ሳይል በትክክለኛ ሰዓትና በትክክለኛ መደብ የተቆረጠ መሆኑን ያረጋገጥን ወደ መኪና ላይ ሲጫኑ እያየን የትኛውም ግብር ከፋይ ይሄን የደረሰኝ መኪና ላይ ቁጥጥር መኖሩን አውቆ ደረሰኝ እየቆረጠ እየሰደደ ነው ለእቃዎች። በፊት ነበር ትንሽ ደረሰኝ ያለ መቀበል። አንድ ወቅት ላይ እዚህ ወረዳ ሰብስቦን አስረዱን። ያንዳንዱ እንትን ስምሪ ሰጡን። በቃ ያንዳንዱ እንዲህ አድርጋችሁ መቀበል አለባችሁ ተብለን ከዛ በኋላ ግን ደረሰኝ ሰብስባለን እንይዛለን። በመጡ ሰዓት እናሳያቸዋለን። ቀኑን ያያሉ። እንደገና እቃና ደረሰኝ መመሳሰሉን ቼክ ያደርጋሉ። ከዛ በኋላ ትክክለኛ መሆኑን ምናምን አይተው ይሄዳሉ። በቁጥጥሩ ባለፉት 2 ወራት ብቻ ደረሰኝ በማይቆርጡና ተያያዥ ጥሰቶች በፈጸሙ ከ300 በላይ ነጋዴዎች ላይ አስተዳደራዊ እርምጃ መወሰዱ ተጠቁሟል። በአንድ ቀን 30 ሺና 40 ሺ ሲቆርጥ የነበረ ቤት ዛሬ ከሚሊዮን ብር በላይ እየቆረጠ ያለበት አግባብ ነው ያለው። ቁጥጥራችን እንደሚታወቀው ሱቅ ለሱቅ ብቻ አይደለም፣ በር ለበር ብቻ አይደለም። የሚገባ መኪና ቼክ እናደርጋለን፣ የሚወጣ መኪና ቼክ እናደርጋለን። ስለዚህ ሁሉን አቀፍ የሆነ በተለይ አዲስ አበባ ላይ ሁሉም ብራንች ላይ የመኪና ላይ ቁጥጥሩ ተጠናክሮ ስለቀጠለ ይሄ ለመርካቶ ትልቅ አቅም እየፈጠረ ነው የሚገኘው። በዚህ 2 ወራቶች ውስጥ ብዙ ስራዎችን ሰርተናል። ድጋፍ ከማገዝ ባሻገር ተደጋጋሚ ደግሞ እድል ተሰጥቷቸው ደረሰኝ ለመቁረጥ ፍላጎት የሌላቸው 324 ነጋዴዎችን ቅጣት ማስተላለፍ ችለናል። ሁሉም ነጋዴ ለሚፈጽመው ግብይት ተገቢውን ደረሰኝ በመቁረጥ ራሱን ከቅጣትና ተጠያቂነት እንዲጠብቅ ጥሪ ቀርቧል። በኢትዮጵያ ተግባራዊ የተደረገውን ሀገር በቀሉን የኢኮኖሚ ማሻሻያ ተከትሎ ባለፉት ዓመታት የተገኙ ስኬቶች የኢትዮጵያን የማንሰራራት ዘመን ጅማሩ ማሳያ መሆናቸው ይገለጻል። እዚህ ላይ በሀገሪቱ የተደረገው የማክሮ ኢኮኖሚ ማሻሻያ በወርቅና በቡና ወጪ ንግድ ዘርፎች ላይ ያስመዘገበው እድገትም የሚጠቀስ ነው። በ2017 በጀት ዓመት ከቡና 2.6 ቢሊዮን የአሜሪካን ዶላር ከወርቅ ደግሞ 3.5 ቢሊዮን ዶላር እንደተገኘም መረጃዎች ያሳያሉ። በዚህ ጉዳይ ላይ ባልደረባችን ብሩክታዊት አስራት መረጃ አዘጋጅታለች። እንከታተላት። በኢትዮጵያ ሀገር በቀሉን የኢኮኖሚ ማሻሻያ ተከትሎ ባለፉት የለውጥ ዓመታት በሁሉም ዘርፍ በሚባል ደረጃ መልካም ውጤቶች እየተመዘገቡ ይገኛሉ። በተለይም በግብርና፣ በቱሪዝም፣ በማዕድን እንዲሁም በኢንዱስትሪ ዘርፎች የተጀመሩ ኢኒሼቲቮች ውጤት እያመጡ መሆኑን በስፋት እንመለከታለን። በተገባደደው ዓመት ወደ ተሟላ ትግበራ በገባው ማክሮ ኢኮኖሚ ማሻሻያ የተገኙ ታሪካዊ ስኬቶች የኢትዮጵያ የማንሰራራት ዘመን ጅማሮ ማሳያ መሆናቸው ተገልጿል። ይህ ማሻሻያ የግሉ ዘርፍ በኢኮኖሚው የመሪነት ሚና እንዲኖረው፣ ምርትና ምርታማነት እንዲጨምር፣ የውጭ ቀጥታ ኢንቨስትመንትን ለማሳደግና በዓለም አቀፍ ደረጃ ተወዳዳሪ ኢኮኖሚ ለመፍጠር ያለመ ነው።
ማሻሻያው በሀገሪቱ ኢኮኖሚ ላይ ትልቅ ማንሰራራት እንዲታይ እያስቻለ መሆኑም ይገለጻል። በተገባደደው ዓመት የተገኘው የ8 ቢሊዮን ዶላር በላይ የወጪ ንግድ የኢትዮጵያ ማንሰራራት ጅማሮ ማሳያ ተደርጎ የሚወሰድ ነው። ከፍተኛ እድገት ከታየባቸው የወጪ ንግድ ዘርፎች ታዲያ የወርቅና የቡና ወጪ ንግድን ማንሳት ይቻላል። በ2017 በጀት ዓመት መጀመሪያ ላይ ወደ ሙሉ ትግበራ የገባው የማክሮ ኢኮኖሚ ማሻሻያ የወርቅ ህገወጥ ግብይትን በመቆጣጠር ወደ ብሔራዊ ባንክ የሚገባውን የወርቅ ምርትና የውጭ ምንዛሬ ከፍተኛ እምርታ እንዲታይበት አድርጓል። በ2016 በጀት ዓመት ለውጭ ገበያ ከቀረበ ወርቅ የተገኘው ገቢ 300 ሚሊዮን ዶላር የነበረ ሲሆን በ2017 በጀት ዓመት ደግሞ ከዘርፉ 3.5 ቢሊዮን ዶላር ገቢ ተገኝቷል። በበጀት ዓመቱ በዘርፉ ለመጣው ለውጥ የማክሮ ኢኮኖሚ ማሻሻያው ካደረገው አስተዋጽኦ በተጨማሪ በህገወጥ ግብይት ላይ የተወሰዱ እርምጃዎች፣ አዳዲስ የወርቅ ፋብሪካዎች ወደ ስራ መግባት፣ በወርቅ አምራቾች ዘንድ የተፈጠረው መነሳሳት ተጠቃሾች ናቸው። ሌላው በ2017 በጀት ዓመት ትልቅ ማንሰራራት ያሳየው ዘርፍ የቡና ወጪ ንግድ ነው። በበጀት ዓመቱ 326,000 ቶን ቡና ወደ ውጭ በመላክ 2 ቢሊዮን የአሜሪካ ዶላር ገቢ ለማግኘት በእቅድ ተይዞ ሲሰራ የቆየ ቢሆንም 470,000 ቶን የሚጠጋ ምርት ወደ ውጭ ተልኮ 2.6 ቢሊዮን የአሜሪካ ዶላር ገቢ ተገኝቷል። በ2016 በጀት ዓመት ወደ ውጭ ከተላከ የቡና ምርት 1.4 ቢሊዮን የአሜሪካን ዶላር የተገኘ ሲሆን የ2017 በጀት ዓመት አፈጻጸም በ1.2 ቢሊዮን ዶላር ያህል ብልጫ ያለው ነው። በ2017 በጀት ዓመት የተገኘው ገቢ ኢትዮጵያን ከአፍሪካ ቀዳሚ ብቻ ሳይሆን በዓለም አቀፍ ደረጃ ደግሞ ሶስተኛዋ ቡና አምራችና ላኪ ሀገር የሚያደርጋት መሆኑ ተነግሯል። ለአርሶ አደሮች ምርታማነት የሚያሳድጉ ስልጠናዎች መሰጠቱ፣ ያረጁ ቡናዎች እንዲጎነደሉ መደረጉ እንዲሁም አዳዲስ ዝርያ ያላቸው ቡና ተክሎች መተከላቸው ምርቱ እንዲጨምር ማድረጉ ይጠቀሳል። የቡና ምርት ጥራት ቁጥጥር ተግባራትን በማከናወን የተሻሻሉ ደረጃ ያላቸው የቡና ምርቶች ለውጭ ገበያ እንዲቀርቡ እየተደረገ ሲሆን በአረንጓዴ አሻራ መርሃ ግብር ባለፉት ዓመታት በርካታ የቡና ችግኞች ተተክለዋል። በዚህም የኢትዮጵያ አርሶ አደሮችና የቡና አቅራቢዎች ተጠቃሚነት እያደገ መምጣቱን እየተመለከትን ነው። በቀጣይም በቡና ብሎም በወርቅ ወጪ ንግድ ላይ ተጨማሪ ስራዎች ተከናውነው ከፍተኛ ገቢ የሚገኝበት ሁኔታ የሚፈጠርበት ብሎም በሀገሪቱ በኢኮኖሚው መስክ የታየውን ማንሰራራት ከዳር ለማድረስ የዜጎች የግሉ ዘርፍና የመንግስት ተቋማት ቅንጅታዊ አሰራር ወሳኝ መሆኑ ይገለጻል። በመጨረሻም በአዲስ አበባና በሌሎች ከተሞች ያለውን የመሰረታዊ ሸቀጦች ዋጋ፣ የውጭ ሀገራት ገንዘቦች የምንዛሬ ተመንና ተያያዥ የግብይት መረጃዎችን እንከታተል። ክቡራን ተመልካቾቻችን ለዛሬ አዲስ ቀን የተዘጋጁ የጠዋት ገበያ መረጃዎች በዚሁ ተጠናቀዋል። ስለተከታተላችሁን ከልብ እናመሰግናለን።